አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ደግሞ እንደምታዩኝ ነጭ አይጥ መስዬላችሁ መጥቻለሁኝ ማለት ነው። ያው እንግዲህ ሁላችሁም ኢትዮጵያ ከገባችሁ ሀገር ከገባችሁ ይችን ነገር ትቀምሳላችሁ። ምናልባት አንዳንድ ቦታ ላይ ካልሆነ በስተቀር ማለት ነው። ወደኛ ወደ ክፍለ ሀገር እንግዲህ እንደዚህ ነው። በቃ ወፍጮ ቤት ሂደን የምናስፈጨው። እንዴት ነው ምን ትላላችሁ? እኔ የምጠላው ነገር ነው በነገራችን ላይ። ለምን እንደዚህ ከእግር እስከ ራሴ ስለሚያለብሰኝ ዱቄት ያው ወፍጮ ቤት መሄድ አልወድም። ያው ግዴታ ነው እንግዲህ። የእናቴን ወፍጮ ነበር ይዤ የመጣሁት በብዛት ስለሆነ የምታስፈጨው እና በቃ የውላችሁ ነጭ አይጥ መስያለሁኝ ማለት ነው። አባያ ጥቁር ከሆነ የለበሳችሁት ደግሞ ይበልጥ እንትን ይላል። ሁሉም ያው ዱቄት መልበሳችሁ አይቀርም ሌላ ከለርም ብትለብሱ። ያው ግን አጋጣሚ ሆኖ እኔ የለበስኩት ይሄን ነበርና ያው እናቴ ቤት ስሄድ ይሄንን ለብሼ ስለሄድኩኝ በዛው ወደ ወፍጮ ሄድኩኝ ማለት ነው። አማራጭ የለኝም፣ አልቀየርኩም ሌላ ከለር እና ይሄንን ይመስላል ማለት ነው። ከስደት ተመልሳችሁ ወፍጮ ቤት ስትሄዱ ያው ቢደብርም እንግዲህ ያለውን ነገር ትችሉታላችሁ። ሌላው ነገር ደግሞ ወፍጮ ቤት ሄዳችሁ ሌላ የሚያማርረው ነገር መብራት በመሃል መጥፋት። በመሃል መብራቱ ይጠፋል። ከዛ ስትጉላሉ በጣም ያናድዳል። እኔ የመጨረሻ ትንሽ ስትቀረኝ ነበር ወፍጮ ከቋቱ ላይ ያሳያቸዋለሁ። እሷ ስትቀረኝ ነበር መብራቱ የጠፋውና በጣም እየተናደድኩ ነበር። ወደ 2 ሰዓት አካባቢ ቆይቶ መጣ። ያው ካሁን ይመጣል እያልኩኝ እየጠበቅኩኝ እዛው ቆየሁኝ። እዚህ ጋር እየፈጨ ነበረ። ከዛ በቃ ይሄንን ቀይር አድርጌ ሌላ ወዲያው እንደቀየርኩኝ አሁን ጠፋ ማለት ነው። እዚህ ጋር የሚገርማችሁ ነገር ጠፍቶ ነው። በጣም ነው የሚገርመው። ትንሽዬ ነበረ የቀረች፣ በጣም ትንሽዬ 2 ጎማ ምናምን የምትሆን ነበረች። ይሄን ሁሉ አስፈጭቼ እንደገና ትንሽ ስትቀር እንትን አለ ማለት ነው። 2ቱ ኬሻ የጎረቤቴ ኬሻ ነበረ። ያው ልጅ አዝላ ስለነበረ እኔ እያስፈጨውላት ነው። እና እንዳያቸዋት የመጨረሻ የቀረችው እቺ ትንሽዬ ናት። እንግዲህ ከዚህ በኋላ 2 ሰዓት ጠብቄ ነው መጥቶልኝ አስፈጭቼ ጨርሼ ወደ ቤቴ ሄድኩት እላችኋለሁኝ። እዚህ ጋር ይሄ ሚሾኮሹክ ሚከካ ምናምን ነው ማሽን አዲስ የመጣ እና ያው ባቄላ ማስከካትም ስትፈልጉ፣ ሾሮ ማስደለዝም ብትፈልጉ፣ ገብስ ማስፈተግም የሚሰራው አንድ ማሽን ነው። ይሄ ብቻ ነው። ሽንኩርት መክተፍ አላችሁት የተለያዩ ነገሮች እና ብር ካላችሁ ብትገዙት ያዋጣችኋል ብዬ አስባለሁኝ። ብዙ ነገሮችን እንግዲህ ስለ ስራ ጉዳይ ነግራችኋለሁ ብዬ ነበረ። ኢንሻአላህ በቀጣይ ቪዲዮ አመቻችቼ በደንብ ነግራችኋለሁኝ። ኢትዮጵያ ውስጥ በተለይ ወደ ገጠር አካባቢ ወደ ገጠር ከተማዎች አካባቢ ምን አይነት ስራ ያዋጣል የሚለውን በዝርዝር አስረዳችኋለሁኝ። እና የዛሬ ወፍጮ ቤት ውሎ ይሄንን ይመስል ነበረ። ትናንትና የሰራሁትን ዶሮ ወጥ ሁላችሁም አስተያየት እየሰጣችሁኝ ነበረ እና አብዛኞቻችሁ ደግሞ ቲማቲም አይገባም ምናምን እያላችሁ ነበረ። እንግዲህ ሰው ሁሉም እንደሙያው ነው፣ እንደ ቤቱ ነው አይደለ? ብዙ እንደ ሃይማኖታችንም ዶሮ ወጥ አሰራር የሚገርማችሁ ነገር እንዳለንበት አካባቢም የሁሉም ዶሮ ወጥ አሰራር በጣም ይለያያል። እንደዚሁ ክርስቲያኖች የሚሰሩት የዶሮ ወጥ አሰራር የሆነ በቃ እየበላችሁ ቁጭ ከእንጀራ ላይ ቁጭ ብሎ በቃ በጣም ወፍራም በጣም። እኔ ከሚገርማችሁ ነገር እንደዛ ሲሆን ሽንኩርት ብቻ ነው መስሎ የሚታየኝና ያው አልወደውም እኔም። እንዲሁም ደግሞ እንደዚህ ወደ ገጠር አካባቢ ምናምን እንደዚህ አይነት ወጥ አይፈለግም፣ በቃ አይወዱትም። ስለዚህ ሳይቀጥንም በጣምም ሳይወፍር መካከለኛ ወጥ መሆን አለበት። እና እኛ ተመችቶናል፣ አማቶችም ተመችቷቸዋል። ያው እንቁላል ተበላሽቶብኝ ነበረ፣ ቀየርኩት በአጭር ሰዓት ወዲያውኑ እዚህ በቅርብ ስለነበረ ያን ብቻ ነው እንትን ብዬ የነበረው ተበላሽቶብኝ የነበረው ማለት ነው። ስለሱ አስተያየት ሰጣችሁኛል እና ለቲማቲም ጉዳይ እናስገባለን እኛ ማለት ነው። ይሄ ምንም የሚቀየር ነገር የለም። ወጡ ደግሞ የሚውል የሚያድር ነገር አይደለም። አንድ ጊዜ ተዘርግፎ ነው ቤተሰብ ሰብሰብ ብሎ ምናምን ያለቀው ወደው ተበልቶ እና ምንም ችግር አያመጣም።
ምናልባት የሚያድር ከሆነ የሚቆይ ከሆነ ለቤታችሁ ስትሰሩ አለማስገባት ትችላላችሁ። ያን ያክል ብዙ እንትን የሚል ነገር የለም እላችኋለሁ ማለት ነው። የቅጥነቱ ጉዳይ ደግሞ ሰው እንደ ፍላጎት ነው የሚሰራው። እኔ ወፍራም ዶሮ ወጥ ሆኖ ወፍራም ሽንኩርት ብቻ ሲሆን ማልወድ ከሆነ በቃ አልወድም፣ ቀጠን አድርጌ እሰራለሁኝ ማለት ነው። ያ ብዙም መቅጠን የለበትም፣ ግን መካከለኛ ወጥ እኔ ደስ ይለኛል። ለዛ ነው ወፍራም ወጥ ሰርቼ ማልበላው ከሆነ ምን ያደርግልኛል? ስለዚህ ሰው እንደ ፍላጎቱና እንደ ቤቱ እንደ ሙያው ነው የሚሰራው። ደግሞ ሙያን ደግሞ በአንድ ሰው ብቻ መገደብ የለባችሁም። ከዚህ በፊት ነግሬያችኋለሁኝ። ሁሉም የራሱን መንገድ ነው የሚጠቀመው። ሁሉም ሰው እንደ ቤቱ አሰራሩ ይለያያል እና ይሄንን ማመን አለባችሁ። እንደየሀገሩም ይለያያል፣ እንደየሃይማኖታችሁም እንደነገርኳችሁ ይለያያል ማለት ነው። በዚህ እንደራሳችሁ እንደምትሰሩትን መወሰን የለባችሁም። መሆን የለበትም አይባልም። ሁሉም ነገር መሆን አለበት እንደ ሰውየው ፍላጎት ማለት ነው። እና ያለው ነገር ይሄንን ይመስላል። ሌላው ስለ ስራ ጉዳይ ኢንሻአላህ አልረሳሁትም፣ ንገሪኝ ያላችሁኝ ነው። በደንብ በሰፊ መጣበታለሁኝ ማለት ነው። የሀገራችንን ሁኔታ እንዴት እንደሚኖር ያለውን ነገር የሚጠቅማችሁ ከሆነ አስረዳችኋለሁኝ። ኢንሻአላህ ይጠቅማችኋል ብዬ አስባለሁኝ። እንግዲህ ለኔ የተመቸኝን ነገር በጣም የጠቀመኝን ነገር እናንተም እንድትጠቀሙበት ይሄንን አብራርቼ እነግራችኋለሁኝ ማለት ነው። የዛሬው ቪዲዮ እንግዲህ ይሄንን ይመስላል። ያው የወፍጮ ቤት ውሎ ነበረ ዛሬ። ወፍጮ ቤት እንግዲህ ደግሞ ይህንን ማስተያየት ትሰጡበታላችሁ ብዬ አስባለሁኝ። ለምን ወደ ደሴ ሀይቅ ከዛ ወደዛ ያሉ ሀገራቶች ጤፉን ገዝተው እዛው ወፍጮ ቤት ነው የሚገዛው። ጤፉ እዛው ተፈጭቶ መታችሁ የምትወስዱት ዱቄቱን ነው። ወደኛ ሀገር ደግሞ እንደዛ የለም። ራሳችን ጤፉንም እህሉንም ደግሞ እኛ ጋር እህል ይገባበታል ጤፉ ላይ ተቀላቅሎ ነው እንትን የሚለው የሚፈጨው። የፈለገ ሰው ጤፍ ማስፈጨት ይችላል፣ ግን ኑሮዋን ታቋታላችሁ። ስለዚህ እንደ ኑሮ መኖር ነው። አሁን ላይ ሁሉ ነገር ተወዷል እና ሰው እንደ ፍላጎቱ ይሄንንም ጤፍ የፈለገ ጤፍ ብቻ ማስፈጨት ይችላል። ግን አብዛኛው እህልና ጤፍ ተቀላቅሎ ጤፉ በዛ ብሎ ትንሽ ተጨምሮበት ነው እኛ ጋር የሚፈጨውና ሁሉንም አስተካክለን ወፍጮ ቤት ይሾኮሾካል እህሉ፣ ከዛ ይታጠባል፣ ከዛ ይለቃቀምና ተነፍሶ ከጤፉ ጋር ይቀላቀልና ጤፉንም እዛ ወፍጮ ቤት ማስበጠርም ይቻላል። አሁን ሁሉን ነገር ወፍጮ ቤት ማሰራት ትችላላችሁ። ያው ግን ማን እንደ እጃችሁ ያጠራል። እዛ በማሽን ስለሆነ የሚሰራው በእጃችሁ የምትሰሩትና እዛ ሄዳችሁ የምታሰሩት አንድ ላይ ሆን ይችላል። ነገር ግን አሁን ጉልበታችሁን መቆጠብ ትችላላችሁ። ሁሉ ነገር መቃለል ችሏል ማለት ነው። ለችግራችሁ ምሳሌ ቢያማችሁ ምናምን ሁሉን ነገር ወፍጮ ቤት አዘጋጅታችሁ ማስፈጨት ትችላላችሁ እንጂ ወደኛ ሀገር ያው እዛው ሂደን ነው ወፍጮ ቤት የምናስፈጨው ማለት ነው። ያለው ነገር ይሄንን ይመስላል እና ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንደኔ የሆናችሁ እጃችሁን አውጡ። ወፍጮ ቤት ሄዳችሁ ወፍጮ ማስፈጨት የማትወዱ ያው እናቴን ማገዝ ግዴታ ስለሆነ መጥቻለሁኝ ላስፈጭ። ብዙም ደስ አይለኝም፣ መሄድ አልወድም። ሲጀመር ሞተሩ እንትን ሲል ሲፎር ራሱ ሲጮህ እኔ አይምሮዬን ንርብሽ ስለሚያደርገኝ ነው መሰል ብቻ ወፍጮ ቤት መሄድ አልወድም። እና ዛሬ መጥቼ እንደዚህ አስፈጭቻለሁኝ። እናንተስ እስኪ ማትወዱት ኮሜንት አድርጉልኝ። የዛሬው ቪዲዮ እንግዲህ ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ኢንሻአላህ ተመልሼ እስከምመጣ አላህ ሰላማችሁን ያብዛው፣ አገራችንን ሰላም ያደርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።